ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ጎጃም ፈረስ ቤት ደጋዳሞት ከፍተኛ ድል መገኘቱን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ለአንከር ሚዲያ ገልጿል። በተለያዩ የአማራ ክልል አካባቢዎችም እንደዚሁ የሉና ተጋድሎ ተጠናክሮ ቀጥሏል። በኮሎኔል ማዕረግ ደረጃ ሲመሩ የነበሩ የብልጽግና ሰራዊት አዛዦችም እንደዚሁ በምርኮ የተያዙ በአንዳንድ ቦታዎችም የተደመሰሱ እንዳሉ ነው የሰማነው። በሰሞኑ ውጊያዎች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱ መስመር ላይ አግኝቻለሁ። በጉዳዩ ላይ ማብራሪያ እንዲሰጠን አድርጓለሁ። ሻለቃ አበበ ሙላቱ በጣም ነው ማመሰግነው። እንግዲህ በአዲሱ ኃላፊነት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ነህ። ወደፊትም በወታደራዊ ጉዳዮች ዙሪያ ማብራሪያ በመስጠት ካንተ ጋር በተደጋጋሚ እንደምንገናኝ ተስፋ አደርጋለሁ። አውደ ውጊያ ውሎች አንጻር ያሉትን መረጃዎች ለተመልካቾቻችን ብታካፍለን። እሺ፣ አመሰግናለሁ። በቅድሚያ ይህንን የአማራ ሕዝብ ግፍና በደል ጭፍጨፋ ለዓለም አቀፍ ማህበረሰቡ እንዳቀርብ ስለጋበዝከኝ ከምንም በላይ በዚህ ጭፍጨፋ በታወጀበት በታላቁ የአማራ ሕዝብና የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በአራቱም ማዕዘን እየተዋደቁ ላሉ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን አቀርባለሁኝ። እንግዲህ ሰሞኑን በርካታ ተጋድሎች በአማራው ክልል ላይ በአራቱም ማዕዘን እየተካሄዱ ያለበት ሁኔታ ነው ያለው። ይህም በአንድም በሌላ መልኩ መረጃው እየደረሳችሁ ቢሆንም እንደ ድርጅት በተቀናጀ መልኩ ስራዎችን መስራት ከጀመርን ቅርብ ቀናቶች ናቸው። በዚህም አመርቂ ውጤቶችን እያሳየን ያለንበት ሁኔታ ነው ያለ። ድርጅታዊ እንቅስቃሴውን በተመሳሳይ በተለይ ወታደራዊ ቅንጅቶች ጋር ተያይዞ በርካታ ስራዎች እየሰሩ ነው። በዚህም አመርቂ ውጤት እየመጣ ያለበት ሁኔታ ነው ያለው። ለዚህም ትልቁ ማሳያ የዛሬውን አውደ ውጊያ ብናይ በጎጃም ደጋዳሞት በርካታ ትዕይንቶች የታዩበት፣ በርካታ የጠላት ኃይል የተደመሰሰበት እንዲሁም የጠላት መሳሪያ የተማረከበት እነዚህን ሁሉ ያሳየን ዕለት ነው። በዋናነት ደጋዳሞት ከተረቱ እንኳን ብንጀምር ደጋዳሞት ያስተፋላሞት የተባለላቸው የበላይ ትንፋሾች ደጋዳሞት ፈረስ ቤት ከተማ በዛሬው ዕለት መጋቢት 27 ቀን 2018 ዓ.ም በጀግኖቹ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ቁጥጥር ስር ገብታለች። ከተማዋ በርካታ የአገዛዙ ሰራዊት ምርኮኛ ሆኗል። በተለይ ደግሞ ከወራት በፊት አዴት ላይ የተመረቁት ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት አዴት ላይ የሰፈረውን ጠላት በጠዋቱ ሲያራግቡ ውለዋል። ከተማዋንም መጨበጥ ችለዋል ማለት ነው። እንግዲህ አዴትና ጎንጂ የነበረውን ሚሊሻ የአካባቢው አባት አርበኞች ፋኖ ጦር ሚሊሻው በተበታተነበት ቦታ ላይ ሁሉ እየገቡ እየተከተሉ ትጥቁን ተቀብለውታል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር እና የእዙ ኮማንዶ ዩኒት በጋራ ባደረጉት የተቀናጀ ውጊያ የምስራቅ እዝ ነባር አዋጊ መኮንኖች የረገፉበት ሌተናል ኮሎኔል ደመላሽ አሰፋ ጨምሮ በርካታ እግረኛ ሰራዊት የተማረከበት የጠላት ሎጂስቲክ ክምችት ሙሉ በሙሉ የተማረከበት ምድር ደጋዳሞት ተጠቃሽ ነው። ትንቅንቆች ተደርገዋል። እነዚህ ትንቅንቆች ጥሩ ውጤት የተገኘባቸው ከመሆናቸው ባሻገር በሰራዊታችን ላይ በህዝባችን ላይ ከፍተኛ የሆነ መነቃቃትን ፈጥሯል። እንዲሁ ደግሞ 102ኛ ኮር በታቀደና በተቀናጀ ውጊያ በቦታው የነበረውን ጠላት በመደምሰስ የአዴትንና የጎንጅን የጠላት የመሳሪያና የተተኳሽ ግምጃ ቤቶች በሙሉ በጀግኖቹ እጅ ገብቷል ማለት ነው። በዚህም እንግዲህ ትግሉ እየጎመራ ከፍተኛ የሆነ ለውጥ እየታየበት ድርጅታዊ እንቅስቃሴዎች ከወትሮው በእጅጉ በተሻለ መልኩ በጠላት ላይ ከፍተኛ የሆነ ኪሳራ እያደረሰ ያለበት ሁኔታ ነው ያለ። ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ አንስቶ ከፍተኛ የሆነ የስነ ልቦና ጫና ከመፍጠሩም በዘለለ የጠላት ኃይል በብዛት እየከዳ በብዛት እየፈረሰ ድርጅቱን የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ያለበት ሁኔታ ነው ያለ። በተለያዩ ቦታዎች ላይ በአራቱ ማዕዘን ላይ ባሉ እዞች እየተቀላቀለ ያለበት ሁኔታ ነው ያለ። ይሄም ከምን የመነጨ ነው? ድርጅቱ በአጭር ጊዜ ውስጥ የተቀናጀ ስራዎችን ከመስራት በዘለለ ድርጅታዊ ቁመናውን ከምንም በላይ እያዘመነ ያለበት ሁኔታ ስላለ በጠላት ኃይል ላይ እንዲሁም በብልጽግናው ስርዓት ተቋም ላይ ከፍተኛ የሆነ የስነ ልቦና ጫና የፈጠረበት ሁኔታ ነው ያለ። በዚህም በርካታ የጠላት ኃይል እየከዳ ከመቀላቀሉም ባሻገር በአውደ ውጊያ ላይ የስነ ልቦና የበላይነት በእኛ ከመያዙም በላይ ከባድ የሆነ ኪሳራ እያጋጠማቸው ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን ጠቀስ ባድርግ በአውደ ውጊያው ላይ የተገኙ ምርኮች፣ የተደመሰሰው የጠላትን ኃይል፣ ሌሎች በርካታ ግብአቶች የተገኙበትን ሁኔታ ብናይ የዚህን የጎጃሙን
የአዴትን፣ ደጋዳሞትን፣ ፈረስ ቤት ከተማን እንዲሁም ጎንጂ ቆለላ ላይ የተደረጉ አውደ ውጊያ አሉ። በእነዚህ አውደ ውጊያዎች የተገኘውን ድል፣ የተገኙ ሰብአዊና ቁሳዊ ምርኮዎችን በተመለከተ ባነሳልህ በጠላት ላይ ምን ያክል የስነ ልቦናና የውጊያ የበላይነት እያሳየን ያለንበት ሁኔታ እንዳለ መገመት ይቻላል። ከዛም የመነጨ ነው እንግዲህ በአንድ ቀን በጣም በርካታ ምርኮ የተገኘበት ሁኔታ ነው ያለ። አዴት፣ ደጋዳሞትና ፈረስ ቤት ከተማ እንዲሁም ጎንጂ ቆለላ ላይ በጣም በርካታ ምርኮዎች ተገኝተዋል። በተለይ አዴት ላይ ብቻ 159 የነፍስ ወከፍ መሳሪያ ተማርኳል። 14800 የብሬን ተተኳሽ ተማርኳል። 14984 የክላሽ ተተኳሽ ተማርኳል። ጠቅላላ ድምር 27784 ተተኳሽ ተማርኳል። እንዲሁም 61 ኤፍ1 የእጅ ቦምብ ተማርኳል። 221 የክላሽ ካዝና ተማርኳል። እንዲሁም 5 ኩንታል ከስክስ ጫማና ወታደራዊ ጫማ ማለት ነው ሚሊተሪ ተማርኳል። 24 የደረት ትጥቅ ተማርኳል። 12 የወገብ ትጥቅ የተማረከ ሲሆን የተደመሰሰ ጠላትን በተመለከተ 97 ሚኒሻ፣ 37 አድማ ብተና ተደምስሷል። 22 መከላከያ ተደምስሷል። በድምሩ 156 ጠላት ተደምስሷል ማለት ነው። በእነዚህ ቦታዎች ላይ አዴት ላይ ብቻ 206 እስረኞችን የግፍ እስረኞችን ማስፈታት ተችሏል። በዚህ አውደ ውጊያ ወደ ጎንጂ ቆለላ ላይ ሲሄድልህ 89 ሚኒሻ ተደምስሷል። 24 መከላከያ ተደምስሷል። በድምሩ 103 የጠላት ኃይል ተደምስሷል። ብዙ ድል ብዙ ገድል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮርና በሌሎች አሃዶች አማካኝነት ተፈጽሟል ማለት ነው። ሌላው ምንድነው በዋናነት 7 ለጠላት አገልግሎት ሲሰጡ የነበሩ ተሽከርካሪዎችም ጭምር በድጋሚ አገልግሎት እንዳይሰጡ ማድረግ ተችሏል ማለት ነው። እነዚህ የጠላት ተሽከርካሪዎች ናቸው። በተለይ በዚህ በደጋዳሞት ላይ በፈረስ ቤት ከተማ ጎንጂ ቆለላ ላይ የተደረጉ አውደ ውጊያዎች ጋር ተያይዞ የተማረኩ እና የተደመሰሱ የጠላት ኃይል የተማረኩ ግብአቶችን በተመለከተ እነዚህን ይመስላሉ። ሌላው በወሎ ቤት አማራ በኩል የተካሄዱ አውደ ውጊያዎች ናቸው። በተለይ ሰሞኑን አመርቂ የሆኑ በጠላት ላይ ትልቅ ቁሳዊና ሰብአዊ ጉዳት የደረሰበት አውደ ውጊያዎች ተካሂደዋል። ሰሞኑን ቅድም እንደጠቀስኩት ጠላት ትልቅ የስነ ልቦና የበታችነት የተጠናወተው ከመሆኑ ጋር ተያይዞ በጣም በርካታ ኃይሉ እየተደመሰሰበት በርካታ ኃይሉ እየከዳበት ነው ያለ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በደላንታ ወረዳ ፀሐይ መውጫ መከለት በተባለ ቦታ የብልጽግናን የምርጫ ኮረጆ በተሸከሙ ዳግም ባርነትን እንዲቀጥል ደፋ ቀና በሚሉ የኮረጆ ቁሳቁስ ተሸካሚዎች ላይ የተሳካ ኦፕሬሽን ተፈጽሟል። ጠቅለል ሳደርገው ደላንታ ወረዳ ከፀሐይ መውጫ መለከት ሸዋበር ተንቀሳቅሶ ማህበረሰቡን የምርጫ ካርድ አውጡ፣ ሌሎች ጫናዎችን ለማሳደር በማለት እያስገደዱ በነበሩ የብልጽግና ተላላኪ ካድሬዎችን የጫነ ፓትሮል ላይ ደፈጣ በመጣል ፓትሮሏ ባልሞ ተኳሾቹ በሚኒሊክ ትንፋሾች ስትመታ ተላላኪዎቹ የሎሌነት ልክፍታቸውን ሳያሳኩ መሃል መንገድ ላይ ተደምስሰው ቀርተዋል ማለት ነው። ምንጊዜም ቢሆን የጠላትን ኦፕሬሽን ወይም የጠላትን ፕሮጀክት ለማሳካትና ለማሳለጥ ለማስፈጸም የሚታትሩ የስርዓቱ ካድሬዎች ላይ የማያዳግም እርምጃ መውሰዱ ይቀጥላል ማለት ነው። ሌላው ሸዋ ጠቅላይ ግዛት ሲሸጋገር በማህበረሰቡ ላይ ከፍተኛ የሆነ ወከባ ሲፈጽም የነበረ ስርዓት ነው ይታወቃል። አሁንም በስፋት ምርጫ ቅስቀሳ ለማድረግ እንቅስቃሴ ሲያደርግ ይስተዋላል። ይሄንንም እንግዲህ እንቅስቃሴውን በመግታት ረገድ በትናንትናው ዕለት ሞላሌ ከተማ ድረስ በመግባት የመራጮችን ካርድ የያዘ የምርጫ ኮረጆችን ጭምር በአልሞ ተኳሾች ወይም በልዩ ኦፕሬሽኖች ማውጣት ተችሏል። እንግዲህ የምርጫ አስፈጻሚዎች ወይም እነዚህ ዳግም ባርነትን በአማራ ህዝብ ላይ ለመጫን ደፋ ቀና የሚሉ የሚታትሩ የዚህ ስርዓት ምርጫ አስፈጻሚዎች ሲያመልጡ የምርጫ ቁሳቁሶቹ በሙሉ በቁጥጥር ስር ውለው በቪዲዮና በፎቶ ማቅረብ ይችላሉ። እሱን በእኛ እጅ ይገኛሉ ማለት ነው። ከዛ በዘለለ በትናንትናው ዕለት ከባድ የሆነ ትንቅንቅ ሲደረግ ውሏል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በኩል በርካታ ተጋድሎች ሲደረጉ ውለዋል። በተለይ በዚህ በመንዝ አዋሳኝ ላይ በሚገኙ በባሽ ወደ ሞላሌ መገንጠያ ላይ እንደዚሁ ከባድ ትንቅንቅ ሲደረግ ውሏል። በትናንትናው ዕለትም ዛሬም በተመሳሳይ ማለት ነው። ይህንን ያደረጉት እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አርበኛ መሐመድ ቢሆኔ ኮርና አጼ ዘርዓ ያዕቆብ አንደኛ ኮር በእነዚህ ቀጠናዎች ላይ በርካታ ተጋድሎችን እያደረገ ያለበት ሁኔታ ነው ያለ። አርበኛ መሐመድ ቢሆኔ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር ከሞላሌ መገንጠያ ጀምሮ እስከ ጓሳ ድረስ በመሸፈን መንዝ ጓሳ ማለት ነው ወደ መሃል ሜዳ መገንጠያ እና ወደ አጣየ መገንጠያ ላይ በነበረ ተጋድሎ በርካታ ትንቅንቆች ተደርገው በመሃል ሜዳ ላይ የነበረ የሚኒሻና አድማ ብተና እንዲሁም መከላከያ ሰራዊት ላይ ከባድ የሆነ ቁሳዊና አካላዊ ጉዳት፣ ሰብአዊ ጉዳት እንዲደርስበት ተደርጓል ማለት ነው። ይሄ የሆነው
የሆነው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ሲሆን በዚሁ ቀጠና ላይ አጼ ዘርዓ ያዕቆብ አንደኛ ኮር ይኩኖ አምላክ ክፍለ ጦር እና 7 ክፍለ ጦር የተሳተፉበት አውደ ውጊያም ተደርጓል። በጠላት ላይ ከፍተኛ የሆነ ኪሳራ ደርሶባቸዋል ማለት ነው። ሌላው በዛው ቀጠና ላይ ሳልፍ ወጀድ ላይ አጼ ዘርዓ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር እንደዚሁ በጠላት ላይ እንደዚሁ የማያዳግም እርምጃ በመውሰድ ከባድ ኪሳራ ደርሷል ማለት ነው። ሌላው በዚሁ ቀጠና ለአራተኛ ቀን እየተቆጠረ ያለበት አውደ ውጊያ እየተካሄደ ነው። ይሄም የሆነው ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ነው። አስቴጎማ ተራራ ክፍለ ጦር ዛሬ ለሶስተኛና ለአራተኛ ቀን ያስቆጠረ ውጊያ እያደረጉ ነው። በተለይ በአንጾኪያ ገምዛ ወረዳና በግሼ ራቤል ወረዳ ዙሪያ ላይ ከባድ የሆነ ትንቅንቅ እያደረጉ ያለበት ሁኔታ ነው ያለ። የሰሞኑ ልተውና በተለይ በዛሬው ዕለት በጦር መሳያ እንዲሁም ሸበቶ የሰፈረውን የጠላት ኃይል ሙትና ቁስለኛ አድርገውታል። በጣም በርካታ ኃይሉ ተደምስሶበት ወደ ኋላ የማፈግፈግ ሂደቶች አሉ። የሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ከዚህ በፊት ከጠላት ጋር በርካታ ቀናቶችን መደበኛ ውጊያ በማድረግ ረገድ በጠላት ላይ ኪሳራ ሲያደርሱ መቆየታቸው ይታወሳል። በዛሬው ዕለትም እንደዚሁ ቅድም የጠቀስኳቸው ጦር መሳያ የሚባሉና ሸበቶ የሚባሉ ቦታዎች ላይ ከጠዋት 12 ሰዓት የጀመረው ውጊያ እስከ አመሻሹ 10 ሰዓት ተኩል ድረስ ከባድ የሆነ ትንቅንቅ ተደርጎ ጠላት ሬሳውን እንኳን መልቀም ያልቻለበት ቁስለኛውን እንኳን ይዞ መውጣት ያልቻለበት ሁኔታ ነው ያለ። በዚህም ከባድ የሆነ ትንቅንቅ እየተደረገ ነው። እንግዲህ ድርጅቱ ከተመሰረተ ጊዜ ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በጠላት ላይ ከባድ የሆነ የስነ ልቦና ጫና እያደረሰ ያለበት ሁኔታ ነው ያለ። በአራቱም ማዕዘን ላይ በአራቱም ግዛት ላይ ያሉ አደረጃጀቶች ወይም በአራቱም ግዛት ላይ ያሉ እዞች ዕለት ተዕለት የጠላትን እንቅስቃሴ እግር በእግር እየተከታተሉ በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እያደረሱ ያለበት ሁኔታ ነው ያለ። ጋዜጠኛ መሳይ ሻለቃ አበበ በርካታ አውደ ውጊያ ውሎችን በየቀኑ እንሰማለን። በየቀኑ የምርኮኞችን ቪዲዮዎች ነው የምንመለከተው። ምርኮኞች እስከ ኮሎኔል ማዕረግ ያላቸው ጭምር በእጃችሁ ገብተዋል። ምናልባት አያልቅም ወይ የዚህ አገዛዙ ሰራዊት ከሚደመሰሰው ባሻገር እጅ የሚሰጠው በራሱ ተቆጥሮ የሚያልቅ አይደለም። በእርግጥ አብይ አህመድ የኢትዮጵያን ሕዝብ አሁንም ለጦርነት እየማገደ የሰው ችግር የለብንም ያለ በየሳምንቱ በለብ ስልጠና ወጣቶችን ወደ አውደ ውጊያዎች እየላከ እንዳለ እናውቃለን። ግን ከፍተኛ ቁጥር ያለው ምርኮኞችን ነው እየያዛችሁ ያላችሁት። በምን ሁኔታ ላይ ነው የሚገኙት? እንግዲህ ፋኖ ውስን የሆነ ትጥቅና ስንቅ አቅም ያለው ወደፊት በስፋት የሚያደራጅበትን መስመር ተከትሎ ቢሄድም አሁን ግን ባለው ሁኔታ ለሰራዊቱና ለራሱ አንዳንድ ጉዳዮች ካልሆነ በስተቀር እንደዚህ በምርኮ ለሚያዙት ቀለብ የሚሆን ነገር በማሟላት ረገድ ምን ያህል እጃችሁ የተፍታታ ነው? ምንስ እያረጋችሁ ነው? እነዚህ ምርኮኞች ቁጥራቸው እየበዛ በመጣ ቁጥር ማስተናገድስ ትችላላችሁ የሚለው ጥያቄ ይነሳል። በዚህ ላይ ምን ማለት ይቻላል? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው። በእርግጥ ከዚህ በፊትም በጣም በርካታ ምርኮኞች በእጃችን ይገባሉ። ነገር ግን በተደጋጋሚ ገለልተኛ ለሆኑ ተቋማቶች በተለይ ለዓለም አቀፉ ቀይ መስቀል ለማስረከብ ጥሪ አድርገን በተወሰነ ደረጃ በወሎ ቤት አማራ ምኒልክ እዝ በኩል የተረከቧቸው አሉ። ግን ደግሞ አብዛኛውን ለመረከብ ዝግጁ አይደሉም። ግን ደግሞ ዓለም አቀፉ ቀይ መስቀል ማህበር አልተረከበንም እና እነሱን እንጥላቸዋለን ማለት አይደለም። ወንድሞቻችን ናቸው። እውነት ለመናገር ስርዓቱ ስልጣኑን ለማስጠበቅ የድሃ ልጆችን የመገበር አባዜ ያለበት ስርዓት እንደሆነ እነሱም ጠንቅቀው ያውቁታል። ግን ደግሞ በተሳሳተ ትርክት ወደዚህ አማራን ህዝብ እንዲጨፈጭፉ አስገብቷቸዋል። ግንዛቤው እያላቸውም ግንዛቤው የሌላቸውም የአማራን ህዝብ በመጨፍጨፍ ረገድ የአንበሳውን ድርሻ እንደሚወስዱ ብናውቅም ግን ደግሞ እኛ አማራዎች ነን። አማራ ወደ ሰፊ ነው። ከአባቶቻችን እንኳን በታሪክ እንደምናውቀውና እንደምንረዳው ጠላቶቻቸውን ይዘው በጥሩ ሁኔታ ተንከባክበው ወደ ነበሩበት ሀዳቸው መመለስ እንዲሁም ስልጣንም ጭምር ሰጥተው ሲንከባከቡ እንደነበረ የታሪክ ማህደሮች ያስረዳሉ። ከዛ አንጻር እኛም መቼም የትም አንጥላቸውም። የዓለም አቀፍ ህግጋትን የዓለም አቀፍ የምርኮኞች ህግን በጠበቀ መልኩ የዓለም አቀፉ ቀይ መስቀል እስከሚረከበን ድረስ እንይዛቸዋለን። ከዛ ውጭ ግን የሚደረግ ነገር የለም። በዋናነት በጣም በርካታ ምርኮኞች ይገኛሉ። አሁንም እነዚህ ወንድሞቻችንን የትም ስለማንጥላቸው የዓለም አቀፉ ቀይ መስቀል ማህበር ዕለት ተዕለት እግር በእግር እየተከታተለ ምርኮኞችን እንዲረከበን የሚል መልእክት ነው በዚሁ ማስተላለፍ የምፈልገው። መሳይ ሻለቃ አበበ ሙላቱ፣ እንደው አሁን ያለውን ወቅታዊ ሁኔታ በወታደራዊ ቆመናችሁ ከአገዛዙ ጋር በተያያዘ አብዛኛውን ቀጠና በእናንተ እጅ እንደሚገኝ እየታወቀ ምርጫ ሊያካሄድ ከፍተኛ ዝግጅት እያደረገ ይገኛል። ነገር ግን የምርጫ ቁሳቁሶች፣ ምርጫ ጣቢያዎች እንደዚሁ በፋኖች እርምጃ እየተወሰደባቸው ይገኛል። ነገር ግን ይህን ክልል በወታደራዊ ቁመናው እንደከዚህ በፊቱ ይዞ መቀጠል የሚችልበት አቅም አለው ወይ? የአብይ አህመድ አገዛዝን ፖለቲካዊ መዋቅሩን ከፈረሰ ቆይቷል። በወታደራዊ መዋቅር ነው እንግዲህ ክልሉን በኃይል እየገዛ የሚገኘው። ግን አሁን መቀጠል ይችላል ወይ? አሁንም በወታደራዊ አቅሙ
ክልሉ ላይ ለመቀጠል የማያስችሉ ሁኔታዎች እየተፈጠሩ ስላለ ነው። አመሰግናለሁ መሳይ። የጠላት ቁመና አሁን ላይ ባለው ሁኔታ እንኳን አይደለም ክልል ማስተዳደር አንዲት ቀበሌ እንኳን ማስተዳደር የማይችል አቅም ያለው ስርዓት ነው ያለው። ምናልባት በአንድም በሌላ መልኩ ከክልሉ ለማስወጣት የዘገየንበት ሁኔታ ነው ያለ። ጠላት ግን ያን ያክል አቅም አለው ብሎ ለማለት የሚያስደፍርበት ሁኔታ አይደለም። ከዛሬው እንኳን አውደ ውጊያ ስናይ ደጋዳሞት ፈረስ ቤት ከባድ የሆነ አውደ ውጊያ እየተደረገ ኃይሉ እየተመናመረበት ኃይሉ እየተደመሰሰበት ባለበት ሰዓት እዛው ዞር ብሎ ደግሞ አንድ ወረዳ ከተማ አቅፎ ተቀምጦ የስንተኛ ዓመት ነው የሚኒሻ በዓለ ሲመት ሲያከብር ታያለ። ይሄ ምንድነው? የሽንፈት ምልክት ነው። በአጎራባች ወረዳዎች ላይ በርካታ ኃይሉ እየተደመሰሰበት በርካታ የመሳሪያ ሎጂስቲኩ የመሳሪያ ክምችቱም ጭምር እየተማረከበት ባለበት ሰዓት በጎን ደግሞ ለፕሮፓጋንዳ ብሎ የሚያቀርባቸው ነገሮች አሉ። በአንድ ወገን የሚኒሻ በዓለ ሲመት ብሎ ሲያከብር ታያለህ። በዛው ደግሞ በርካታ ሚኒሻው ሲደመሰስበት ታያለህና ከዚህም በፊት እንደምንናገረው ክልሉን ተቆጣጥሮ ሊያስተዳድር የሚችልበት አቅም የለውም ስርዓቱ። እስካሁንም ያላስወጣንበት ወይም ከክልሉ ጠራርገን ያላስወጣንበት ትልቁ ምክንያት በተለያየ አደረጃጀት ላይ ሆነን የጎንዮሽ ትግል ስናደርግ ስለቆየን ብቻ ነው። ትልቅ ግብአት ይሆን ነው። አሁን ላይ ግን ያ አይቀጥልም። ያንን ለአንዴና ለመጨረሻ ቀብረ የጎንዮሽ ትግሉን አሁን በአንድነት ተነስተን ህዝባችንን በአንድነት ይሄ ስርዓት ለአንድና ለመጨረሻ ጊዜ መወገድ አለበት የሚል ሰላማዊ ሰልፎችንም ጭምር ሲያደርግ ይታያል። በተለይ በዚህ ሰሞን ሰላማዊ ሰልፍ የተደረጉበትን ሁናቴዎች ብናይ በጣም አስገራሚ ናቸው። ከምንም በላይ ወታደራዊ እንቅስቃሴ በሌለበት ሰላማዊ ዜጎች በነጻነት ወጥተው ይህንን አረመኔ የሆነ ስርዓት ለዳግም ባርነት የምርጫ ቅስቀሳ ማድረጉ አሳዝኗቸው መወገድ እንዳለበት ጭምር በሰላማዊ ሰልፍ ተቃውሟቸውን ሲያሰሙ መሰንበታቸው ይታወቃል። ይሄም ይቀጥላል ወደፊት። ያ ማለት ምንድነው? ትልቁ ማሳያ አማራ ክልል ላይ ምንም አይነት ቦታ እንደሌለው ስርዓቱ የያዛቸውን ቦታዎች በጣም ውስን ከመሆናቸው ጋር ተያይዞ በከባድ ጭንቀት ውስጥ መሆኑ ትልቁ ማሳያ የተቀመጠበት የወረዳ ከተማ ላይ ሆኖ በርካታ የከባድ መሳሪያ ቅንቡላዎችን ንጹሃን ማህበረሰብ ወዳለበት ሲተኮስ ይታያልና በዚህም በጣም በርካታ ንጹሃኖች ይሞታሉ፣ እየሞቱም ነው፣ ሞተዋልም። የበርካታ ንጹሃኖች ሀብት ንብረት ወድሟል። ይሄ ወደፊትም የሚቀጥል ነው። ስርዓቱን ጠራርገን እስካላስወጣ ነው ድረስ ማለት ነው እና ጠራርገን ልናስወጣበት የምንችልበት አቅም ላይ እንዳለን ነው በዚሁ ጠቆም ላድርግህ የምችለው። ምናልባት በጣም ረጅም የሚባል ጊዜ ላይሆን ይችላል። በቀጣይ የምናያቸው ይሆናል። ስርዓቱ እኛን ቆሞ ሊዋጋ የማይችልበት አቅም ደረጃ ላይ መድረሱን የሚያሳዩ በጣም በርካታ አመላካች ሂደቶች አሉ። ያንን በቀጣይ በጋራ የምናየው ነው የሚሆነው። በዚህ መልክ ነው ያለው። መሳይ በጣም አመሰግናለሁ። ሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። መልካም